አርዕስተ ዜና። ኢትዮጵያ ኮፕ 32 እንድታስተናግድ መመረጧ ዓለም አቀፍ ተሰሚነቷ እየጨመረ ለመሆኑ ማሳያ ነው ተባለ። ስደተኞች የሚያገኙት የምግብ ድጋፍ ከሚገባቸው 40% ብቻ እንደሆነ ተገለጸ። ከውጭ የሶማሊያ ወታደሮች ከአልሸባብ ጋር ባደረጉት ውጊያ ስትራቴጂካዊዋን መንደር አውድሄግልን ተቆጣጠሩ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ ኮፕ 32 እንድታስተናግድ መመረጧ ዓለም አቀፍ ተሰሚነቷ እየጨመረ ለመሆኑ ማሳያ ነው ተባለ። በሌላ በኩል ከኢጋድ አባል ሀገራት ጋር ያላትን ትብብር ከምንጊዜውም በላይ ማጠናከር ይኖርባታል ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። ኢትዮጵያ ለአየር ንብረት ለውጥ ትኩረት በመስጠት ባለፉት ዓመታት የአረንጓዴ አሻራ ልማት በስፋት እየሰራች ትገኛለች። ሀገሪቱ በቅርቡ የአየር ንብረት ለውጥ ጉባኤ ኮፕ 32 እንድታስተናግድ መመረጧ ያለው አንድምታ ምንድን ነው ስንል የዓለም አቀፍ ግንኙነት ባለሙያዎችን ጠይቀናል። የዓለም አቀፍ ግንኙነት ባለሙያው ደያሞ ዳሌ በሰጡት ምላሽ ሀገሪቱ ካለባት ውስጣዊና ውጫዊ ጫና አኳያ ይህንን ማሳካት ትልቅ ድል ነው ሲሉ ተናግረዋል። ተሰሚነቱ ከዚህ ጋር ያው በውስጥ ታዋቂ ታዳሽ ኃይል መጠቀማችንም ጭምር ነው። ደግሞ የአረንጓዴ አሻራው መትከላችን ብቻ አይደለም። እነ ህዳሴ ግድብን የመሳሰሉ ግድቦች ይሄ የካርቦን ልቀት የሌላቸው የኤነርጂ ምንጮች መጠቀማችን፣ ወደ ለኤሌክትሪክ መኪኖች ቅድሚያ መስጠት መጀመራችን፣ እነኚህ ሁሉ አንድ ላይ ተደምረው የሰው ልጅ በሚዋጋው የሰው ልጅን ህይወት አደጋ ላይ በጣለው ነገር ግንባር ቀደም መሆናችን እውቅና አግኝቷል። ይሄ ትልቅ ድል ነው። ለዛ ትልቅ ጉባኤ አስተናጋጅነት መመረጥ በእውነቱ የሚገኝ ነገር አይደለም። አሁን ሀገራችን ላይ ከሚካሄደው ፕሮፓጋንዳም አንጻር ካለብን ችግርም አንጻር ትልቅ ነው። አክለውም የህዝብ ለህዝብ ዲፕሎማሲ ከማጠናከር ባሻገር ተሰሚነቷን ከፍ ለማድረግ በትኩረት መስራት ይኖርባታል ብለዋል። ህዝብ ለህዝብ ዲፕሎማሲው ማጠናከር ያስፈልጋል። ለሀገሮችም ለሰላም ወረድ የምንከፍለውን ዋጋ መክፈልን መቀጠል ያስፈልጋል። በሌላ በኩል ግን አቅም ሳይኖርሽ በስጦታ የሚሰጥ ነገር የለምና ያው መከላከያዋን፣ ደህንነቷን፣ ኢኮኖሚዋን አጠናክራ ኢኮኖሚያ በሚያመነጨው ኃይል መከላከያውና ደህንነቷን ስታጠናክር፣ ደህንነቷን ደግሞ ሳይበር ሴኪሪቲ በጣም ይፈልጋል። አሁን ደህንነት ዝም ብሎ መሬት ላይ ባለ እግረኛና ታንክ አይደለም። ያን ሁሉ አጠናክራ የመደራደር አቅሟ ሲጨምር እነኛ ሀገሮችም ከወኪልነት ይልቅ ከኢትዮጵያ ጋር መተባበር ያዋጣል የሚል ጋር አቋም ይይዛል የሚል ነገር አለኝ። በሌላ በኩል ከኢጋድ አባል ሀገራት ጋር ያላትን ተሳትፎና ትብብር አጠናክራ ማስቀጠል ይኖርባታል ያሉት ደግሞ የዓለም አቀፍ ግንኙነት ባለሙያው ዶክተር ተሻለ ሰብሮ ናቸው። ኢጋድ እንግዲህ መሪ አለው። ኢትዮጵያ የዚህ አካል ብቻም ሳይሆን ጉልህ ተሳትፎ ማድረግ፣ መንቀሳቀስ፣ መታገል እና አንቀሳቃሽ ሞተር መሆን ልክ ይሄ የናይል ተፋሰስ ሀገሮች ላይ የምትጫወተው ሚና በዛው ልክ እየቀለጠችን ቢሆን፣ እየተቸገረችን ቢሆን፣ እየተነቀፈችን ቢሆን ነቀፌታ ብዙውን ጊዜ ከውስጣችንን ጭምር ስለሚካሄድ እሱ እንደተጠበቀ ሆኖ ግን መቀጠልና ማስቀጠል አለባት ባይነን። ይህ ነው እንግዲህ ጠንካራ አካባቢ ኃይል ሆኖ ለመውጣትና ለፍትህና ለዲሞክራሲ ለነጻነት ለህዝቦች አንድነትና አብሮ እድገት የሚያዋጣ አካሄድ ማስተሳሰሪያ ገመዳችን ማለት ይሄ ነው። ስለዚህ በጣም አዋጭ ነው፣ በጣም አስፈላጊ እንደሆነ ገነዘባለሁኝ። ኢትዮጵያ በቅርቡ በብራዚል ቤለም ላይ በተካሄደው ኮፕ 30 ስብሰባ ላይ ከ2 ዓመት በኋላ የሚካሄደውን ኮፕ 32 እንድታዘጋጅ መመረጧ ይታወሳል። ስደተኞች የሚያገኙት የምግብ ድጋፍ ከሚገባቸው 40% ብቻ እንደሆነ ተገለጸ። ኢትዮጵያ ከ34 ሀገራት የመጡ 1.1 ሚሊዮን ስደተኞች ተቀብላ እያስተናገደች እንደሆነ የስደተኞችና ከስደት ተመላሾች አገልግሎት አስታውቋል። መሰረት ባዩ
የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የስደተኞችና ከስደት ተመላሽ አገልግሎትን የ2018 የመጀመሪያ ሩብ ዓመት እቅድ አፈጻጸም ገምግሟል። የተቋሙን የሩብ ዓመት ሪፖርት ያቀረቡት የአገልግሎቱ ዋና ዳይሬክተር ጠይባ ሐሰን ኢትዮጵያ ከ34 ሀገራት የመጡ 1.1 ሚሊዮን ስደተኞችን ተቀብላ እያስተናገደች መሆኗን ገልጸዋል። ዳይሬክተሯ ከ95 በመቶ በላይ የሚሆኑት ስደተኞች ከጎረቤት ሀገራት የመጡ መሆናቸውን አንስተው በርካታ ስደተኞች የመጡት ከደቡብ ሱዳን ከሶማሊያና ከኤርትራ እንደሆነ ተናግረዋል። እነዚህ ስደተኞች በ27 የመጠለያ ጣቢያዎች ተጠልለው እንደሚገኙ ያነሱት ዳይሬክተሯ አብዛኛውን ማለትም ከ400 ሺህ በላይ የሚሆኑ ስደተኞች በጋምቤላ ክልል ይገኛሉ ብለዋል። የሰብአዊ ድጋፍ እየቀነሰ መምጣት፣ የጸጥታና የመሰረተ ልማት ችግር እንዲሁም ሌሎች ተያያዥ ጉዳዮች በአገልግሎቱ ስራ ላይ ተግዳሮት መሆናቸውን ጠቁመዋል። ኢትዮጵያ ስደተኞችን ተቀብላ በማስተናገድ ከአፍሪካ ሁለተኛ ከዓለም ደግሞ 7ኛ ደረጃ ላይ እንደምትገኝም ዋና ዳይሬክተሯ አስረድተዋል። በአሁኑ ሰዓት ወደ 1.1 ሚሊዮን ስደተኞችን ተቀብለን እንደ ሀገር እያስተናገድን እንገኛለን። እነዚህ ስደተኞችም የተለያዩ የሀገሪቱ አካባቢዎች ወይም ደግሞ ክልሎች በ27 መጠለያ ጣቢያዎች ውስጥ ተካተው የምዝገባ ስራ፣ የሰብአዊና ማህበራዊ ድጋፎች እንዲሁም የጥበቃ ስራዎች በአግባቡ እየተከናወኑ ይገኛሉ። በቀረበው ሪፖርት ላይ የቋሚ ኮሚቴው አባላት ተከታዮቹን ጥያቄዎች አንስተዋል። እየተዘዋወሩ በልመና ስራ ላይ የሚሰማሩ የውጭ ዜጎች የሚታይበት ሁኔታ አለ። ይህ ደግሞ አስፈላጊው ድጋፍና እንክብካቤ የተደረገላቸው በእንደዚህ አይነት ሁኔታ ውስጥ ገብተው ሲገኙ የሀገራችን ገጽታ የሚያበላሽበት ሁኔታም ስላለ እሱ ላይ ያላችሁ ክትትልና ቁጥጥር ምንድነው የሚመስለው? በሀገር ላይ ጉዳት ለመቀነስና የሀገራችን ግንኙነት መሰረት ባደረገ መልኩ ምን ያህል እየተሰራ ነው? የስትራቴጂክ አጋርነትን በማጠናከርና ገጽታ ግንባታ ዙሪያስ ከስደተኞች ሀገሮች ጋር ምን ያህል እየተሰራ ነው? በጋምቤላና በደቡብ ምዕራብ ኢትዮጵያ እንዲሁም በሌሎች አካባቢዎች አንዳንድ ለሀገር ስጋት የሚሆኑ ነገሮች ሲፈጠሩ እናያለን። እነዚህን በምታስተናግዱበት ጊዜ ይሄን ስጋት ለመቀነስ ምን እየተሰራ ነው? ለቀረቡት ጥያቄዎች የስደተኞችና ተመላሽ አገልግሎት የስራ ኃላፊዎች ምላሽና ማብራሪያ የሰጡ ሲሆን በዚህም ሰብአዊ ድጋፍ የሚያደርጉ አካላት ድጋፍ እየቀነሰ መምጣት አሳሳቢ መሆኑን ገልጸው ችግሩን ለመቅረፍም ሀብት የማፈላለግ ስራ እየተከናወነ ነው ብለዋል። ለስደተኛው የምናቀርበው ሰርቪስ በዓለም አቀፍ ማህበረሰቡ በሚሰጠው ድጋፍና ሳፖርት ልክ መሆኑን በደንብ የተከበረው የቋሚ ኮሚቴ አባላትም እንዲረዱ እንፈልጋለን። ቅድምም ሲቀርብ ነበር ከጊዜ ወደ ጊዜ በጣም እየቀነሰ መጥቷል። አንድ ጥሩ መነሻ ምሳሌ እናነሳ የምንችለው ለስደተኛ የሚቀርበው ምግብ አሁን ከረንትሊ ማግኘት ከሚገባቸው 40% ነው። which means በጣም ወርዷል። 95 ኦልሞስት 92% በላይ ስደተኞች በካምፕ ነው የሚኖሩት። ከካምፕ ውጪ የሚኖሩት ከ7% አይበልጡም። ግን ስደተኞች ደግሞ የመንቀሳቀስ መብት አላቸው። ስደተኞች ለተለያየ ነገር ይንቀሳቀሳሉ። ስለዚህ አንድ ስደተኛ ከአንድ ቦታ ተነስቶ ወደ ሌላ ቦታ ሲሄድ ወይም ሲንቀሳቀስ ከኛ ፈቃድ ይወስዳል ማለት ነው። ይሄንንም መሰረት አድርገን ቁጥጥር እናደርጋለን። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የጤና የጸጥታና የደህንነት ስጋት ናቸው ያሏቸውን ጉዳዮች በማመልከት አገልግሎቱ ስራውን አጠናክሮ መቀጠል እንዳለበት አሳስቧል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ለምርምር የሚያወጣውን ወጪ ለምን መቆጣጠር አልቻለም በሚል ጥያቄ ቀረበበት። ጥያቄው የቀረበው በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በዩኒቨርሲቲው የክዋኔ ኦዲት ሪፖርት ላይ ውይይት ባደረገበት ወቅት ነው። ሰላማዊት ሙሉጌታ በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ምርምርና የእውቀት ሽግግር ውጤታማነት ላይ በተከናወነ የክዋኔ ኦዲት ሪፖርት ላይ ውይይት አካሂዷል። የቋሚ ኮሚቴው አባል አያንቱ ጉተታ በወቅቱ ባቀረቡት ጥያቄ በተቋሙ ለምርምር ተብሎ የሚፈሰው ሀብት እንዳይባክን ለመቆጣጠር የሚያስችል አሰራር አለመዘርጋቱና ለሚካሄዱ የምርምር ስራዎች ግልጽና ወጥ የሆነ የአከፋፈል ስርዓት አለመኖሩ ማብራሪያ እንዲሰጥበት ጠይቀዋል። ለሚያካሂዳቸው ምርምሮች
ክፍያ ግልጽና ወጥ የሆነ የአከፋፈል ስርዓት የሆነ የሌለ መሆኑ ታይቷል። መመሪያው ያወጣ ለምን አልተቻለም? ከሁለት ጊዜ በኋላ ምን ማስተካከያ ያደርጋል ይገለጽ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ለሚጉታ ለቀረበው ጥያቄ ተከታዩን ምላሽ ሰጥተዋል። ይህ ግኝት ወስድነዋል በዶኩሜንት አያያዝ ክፍተት እንጂ ማንኛው የገንዘብ አለቃቀቅ ስርዓት ሪፖርት ሳይቀርብ የሚከፈል የለም። የተከሰተው ይሄ በዶኩሜንት አያያዝ ክፍተት ምክንያት የተከሰተ እንጂ አፈጻጸም ሪፖርቱ ሳይቀርብ ባጀት የሚለቀቅበት ሁኔታ የለም። በእኛ በኩል ዩኒቨርሲቲው የምርምርና ስርጸት መመሪያ አለን። መመሪያውን ይሄ ሪፖርቱ ራሱ ሪኮግናይዝ ያደርጋል። በዛው መሰረት እየተካሄደና እየተከናወነ ያለበት ሁኔታ ነው ያለው። ሌላኛው የቋሚ ኮሚቴው ጥያቄ ተቋሙ የምርምር ውጤቶች በጥቅም ላይ የሚውሉበትን አፈጻጸም የሚወስን መመሪያ ያላዘጋጀ መሆኑና የምርምር ስራዎችም ከድግግሞሽ የጸዱ እንዲሆኑ የሚረዳ በሀገር አቀፍ ደረጃ የተዘጋጀ ብሔራዊ ዳታቤዝ አለመኖሩ ለምንድን ነው የሚል ነው። በሀገሪቱ ውስጥ ምርምር ከሚያካሂዱ ተቋማት ጋር በመቀናጀት ድግግሞሽ የሚወገድበት አሰራር ዘግቶ ተግባራዊ ማድረግ ተደረገ ሲደረግ ዩኒቨርሲቲው ከሌሎች የምርምርና የምርምር ውጤት ተጠቃሚ ከሆኑ አካላት የሚሰሩት ምርምር ስራዎች ድግግሞሽ እንዳይኖር የሚረዳ በሀገር አቀፍ ደረጃ የተዘጋጀ ናሽናል ዳታቤዝ የሚለውኑ በኦዲት ታይቷል። የዩኒቨርሲቲው ፕሬዝዳንት ዶክተር ለሚጉታና የትምህርት ሚኒስቴር ተወካይ ዶክተር ሰራዊት ሀንዲሶ ለዚህም ምላሽና ማብራሪያ ሰጥተዋል። በከፍተኛ ትምህርት አዋጅ 11/12/1945 መሰረት የምርምር ጭብጥ የማጥቂያ ስለማዘገቡ የሚያሳይ ማስረጃ ማኖር የለም የሚል አለ። እንግዲህ ይህንን ኦልሬዲ በስሌት እየጸደቀ ነው እና ፋይሊንጉ ላይ የነበረው ዶኩመንቱ ላይ ያለው በቦርድ መጽደቅ አለበት የሚል ነው። እኛ በስሌት አጽድቀናል። በቦርድ መጽደቅ ያለባቸው ነገሮች እና በስሌት መጽደቅ ያለባቸው ዶኩመንቶች በአዋጁ ላይ የተቀመጡ አሉ። የድግግሞሽ ችግር አለ የሚለው ጥናት ይፈልግ ቢሆንም በርካታ ተቋማት ቴሲስ፣ የዲዘርቴሽን ስራዎች፣ የምርምር ውጤቶቻቸው፣ የምርምር ውጤቶቻቸው፣ ቴክኖሎጂዎቻቸው እንዲልቁ እየተደረገ ታክስ የተደረገ ያለበት ሁኔታ ስለሆነ ወርቅ ፕሮግረስ ስለሆነ ምናልባት የበዛ ታይ የሚል ሀሳብ ስላለ የኢትዮጵያ ብሔራዊ ምርጫ ቦርድ እናት ፓርቲ ላወጣው መግለጫ ምላሽ ሰጠ። እናት ፓርቲ ከቅንጅት ተሳትፎ መገለሉና በጀት መከልከሉ በመግለጽ ላወጣው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት ምላሽ ሰጥቷል። ቦርዱ በመግለጫው እናት ፓርቲ ከመንግስት ስላገኘው የ2016 በጀት ድጋፍ ሂሳቡን በራሱ በተሾመው የውጭ ኦዲት አሰርቶ ማቅረቡንና በፓርቲው በራሱ የተሰየመው የውጭ ኦዲተርና የፌዴራል ዋና ኦዲተር በሰጡት ሪፖርት መሰረት ፓርቲውን እየመሩ ያሉ ኃላፊዎች ፋይናንሱን በአግባቡ እያስተዳደሩ ያለመሆኑን ቦርዱ በማረጋገጡ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 106 እንዲሁም በመመሪያ ቁጥር 16 ህዝባር 2013 አንቀጽ 22 መሰረት ፓርቲው የ2017 በጀት ዓመት የመንግስት ድጋፍ እንዲያገኝ ወስኗል ሲል አመልክቷል። መግለጫው እንደ ማስረጃነት የተለያዩ ጉዳዮችን ያስነበበ ሲሆን ፓርቲው በሰጠው የቦርድ ውሳኔ ቅር ከተሰኘ ለሚመለከተው የፍትህ አካል ቅሬታውን በማቅረብ መብቱን ማስጠበቅ ሲገባው ህዳር 9 ቀን 2018 ዓ.ም በቦርዱ ላይ ያወጣው መግለጫ የሚያሳየው ፓርቲው አቅሙ በፈቀደለት ሁሉ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ምን ያህል ርቀት እንደሚሄድ ነው ብሏል። ከአንድ የምርጫውን ህግና የራሱን መተዳደሪያ ደንብ መሰረት አድርጌ የፓርቲ ስራ እሰራለሁ ከሚል ፓርቲ ከሚጠበቁት መሰረታዊ ግዴታዎች አንዱ በህገ መንግስቱ መሰረት በተቋቋመ ዴሞክራሲያዊ ተቋም ላይ ያልተገባ ተጽዕኖ አለማድረግ ነው ያለው መግለጫው። በመሆኑም እናት ፓርቲ ይህንኑ መሰረታዊ የሆነ የፓርቲ ኃላፊነትና ግዴታ በመረዳት በተደጋጋሚ ከሚሄድበት ያልተገባ አካሄድ እንዲቆጠብ ቦርዱ በጥብቅ አሳስቧል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን ወደ እናንተ ልታደርስ ባልደረባችን መሰረት ባዩ እየጠበቀችን ነው።
ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የማዕድን ሚኒስቴር ህገወጥ የማዕድን ንግድን ለመግታት የማዕድን ምርቶች በአየር እንዳይጓጓዙ ገደብ መጣሉን አስታወቀ። ገደቡ የተጣለው በሲቪል አቪዬሽን ዋና ደህንነት መምሪያ ሲሆን ይህም ከክልሎች በአውሮፕላን ተጭኖ ወደ መሀል ሀገር የሚወጣ ማዕድን አቅጣጫ ቀይሮ በኮንትሮባንድ እንዳይወጣ ለመከላከል ያለመ መሆኑ ተገልጿል። በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ ዶክተር ኢዮብ በቀለ ለካፒታል ኢትዮጵያ ጋዜጣ እንደተናገሩት ይህ አሰራር ከተጀመረ በኋላ ህጋዊ ኤክስፖርት አድራጊዎች በኤሌክትሮኒክስ ሲንግል ዊንዶ ሲያመለክቱ ሚኒስቴሩ ለሲቪል አቪዬሽን ደብዳቤ በመጻፍ ማዕድኑ እንዲጓጓዝ ፍቃድ በመስጠት እያስተናገዱ ይገኛሉ። ሆኖም ይህ አሰራር ከክልሎች ማዕድን በማሰባሰብ ለአዲስ አበባ ነጋዴዎች ሲያቀርቡ ለነበሩ ቀጥተኛ ኤክስፖርት አድራጊ ላልሆኑ አካላት ደግሞ ምቹ ያልሆነ ሁኔታ መፍጠሩ ተመልክቷል። ኢትዮ ስዊች እና ማስተርካርድ አዲስ የንግድ ስምምነት መፈራረማቸውን በዛሬው ዕለት አስታወቁ። ኢትዮ ስዊች እና ማስተርካርድ የተፈራረሙት ውል ዓለም አቀፍ የክፍያ አቅምን ለማስፋፋት የተፈጠረ ስትራቴጂካዊ አጋርነት ነው። በዚህም የኢትዮጵያን የዲጂታል ክፍያ ስርዓቱ ወደ ላቀ ደረጃ ለማድረስና ሀገሪቱን ከዓለም አቀፍ የፋይናንስ መረብ ጋር ለማገናኘት ያለመ ስትራቴጂካዊ ትብብር ተፈጥሯል ተብሏል። ይህ ስምምነት ለፋይናንስ ተቋማት፣ ለንግድ ድርጅቶችና ለሸማቾች የሚጠቅሙ አዳዲስ ደህንነት ታቹ የተጠበቀና ዓለም አቀፍ ተቀባይነት ያላቸው የክፍያ መፍትሄዎችን ለማስተዋወቅ ያለመ መሆኑ ተጠቁመዋል። በዚህ የመግባቢያ ስምምነት መሰረት ማስተርካርድና ኢትዮ ስዊች የተለያዩ ዓለም አቀፍ የክፍያ አቅሞችን ለማከናወን በጋራ ይሰራሉ መባሉን ካፒታል ኢትዮጵያ ጋዜጣ አስነብቧል። ስምምነቱ ኢትዮ ስዊችን በማስተርካርድ ኢንተርፌስ ፖይንት ወይም ኤምአይፒ እና በማስተርካርድ ዓለም አቀፍ የክፍያ ጌትዌይ አገልግሎት ኤምፒጂኤስ አማካኝነት ከማስተርካርድ ኔትወርክ ጋር በቀጥታ የሚያገናኝ ሲሆን ይህ ደግሞ የኢትዮጵያ ንግድ ባንክ ልውውጦች ዓለም አቀፍ ክፍያ እንዲቀበሉ በማድረግ ለድንበር ተሻጋሪ ንግድ ሰፊ እድል እንደሚከፍት ይጠበቃል። ዓለም አቀፉ የሰራተኛ ድርጅት አኤሎ ዲጂታል አግሪ ቢዝነስ ማዕከል በሐዋሳ አስጀመረ። የሲዳማ ክልል አርሶ አደሮች፣ ወጣቶችና ሴት ስራ ፈጣሪዎች የእውነተኛ ጊዜ የገበያ መረጃ፣ የዲጂታል የምክር አገልግሎትና የእሴት ሰንሰለት ትስስር አግሪ ኮኔክት ዲጂታል አግሪ ቢዝነስ ማዕከልን አስጀምሯል። በዓለም አቀፉ የሰራተኛ ድርጅት ከሲዳማ ክልል መንግስት ጋር በመተባበር የጀመረው ኢኒሼቲቭ በግብርናው ዘርፍ ምርታማነትና ተወዳዳሪነትን ለማሳደግ ያለመ ነው። ከሲዳማ ልማት ማህበር ከግብርና ቢሮና ከስራና ክህሎት ኢንተርፕራይዝ ልማት ቢሮ በተገኘ ድጋፍ በዓለም አቀፉ የሰራተኛ ድርጅት የተገነባው ፕሮአግሮ ፕሮጀክት የተገነባውን ማዕከል አርሶ አደሮችን የሚያስተሳስር የአንድ ጊዜ መድረክ ሆኖ ያገለግላል። ይህም አካታችና ዲጂታል የነቃ የግብርና ስነ ምህዳር ለመገንባት የተደረጉ ጥረቶች አካል መሆኑን ኢትዮ ቢዝነስ ሪቪው አስነብቧል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የሶማሊያ ወታደሮች ከአልሸባብ ጋር ባደረጉት ውጊያ ስትራቴጂካዊዋ መንደር አውድሄግልን ተቆጣጠሩ። የጦር አዛዦች አልሸባብ ዘዴ እየቀያየረ ቢመጣና የጸጥታው ሁኔታ ፈታኝ ቢሆንም
የወታደሮች እንቅስቃሴ ማስቀጠል አስፈላጊ መሆኑን እንደሚያምኑ ገልጸዋል። ዮሐንስ ተስፋ በታችኛው ሸበሌ የጦር ግንባር ያሉት የሶማሊያ ወታደሮች ባለፉት ዓመታት በታጣቂ ቡድኑ አልሸባብ ላይ ተደጋጋሚ ድል አግኝተዋል። ቀደም ሲል ቡድኑ ይቆጣጠራቸው የነበሩትን መንደሮች አስለቅቀው በእጃቸው አስገብተዋል። በአፍሪካ ህብረት ኃይሎች ድጋፍ የሚደረግላቸው የሶማሊያ መንግስት ወታደሮች የአልሸባብን ተዋጊዎች ከስትራቴጂያዊ ይዞታቸው ኦርዴግ ላይ ያስወጣቸው ሲሆን የየጦሮቹ አዛዦችም ግስጋሴያቸውን እንዳያቋርጡና ያገኙትን ወታደራዊ የበላይነት እንዲያስቀጥሉ አድርገዋል። ትግሉ ቀጥሏል። ይህ የሀገር ውስጥ ጦርነት ብቻ አይደለም፣ ዓለም አቀፍ ነው። አልሸባብ ታክቲኩን ሁልጊዜ እየቀየረ ነው። እኔ ተመትቼ በወድቅ እንኳ ሌሎች ወታደሮች ተጋፍጠው ይህን ትግል ያጠናቅቃሉ። ይህ ግጭት ለብዙ አስርት ዓመታት የአንድን ሀገር ህዝቦች እያፋጀ ዘልቋል። የጦር ግንባሮች ያለማቋረጥ ከቦታ ቦታ ተለዋውጠዋል። ባለፉት ዓመታት አንዳንድ ከተሞች በተደጋጋሚ በሁለቱ ተዋጊዎች መካከል ይዞታቸው ሲለዋወጥ ቆይተዋል። ባለፉት 3 ዓመታት ደግሞ በመንደር ጎዛዎች በተመሰረተ ሚሊሻ የሚደገፉ የመንግስት ወታደሮች በመላው ደቡብና መካከለኛው ሶማሊያ በአሸባሪ ቡድኑ ቁጥጥር ስር የነበሩ ቦታዎችን አስመልሰዋል። አሁንም ብሩህ ተስፋ አለን። አጋሮቻችን እንዲሁም የእኛ አጋር ያልሆኑ አካላት ወደ ጦርነቱ እንዲገቡ ጥሪ እናቀርባለን። በተጨማሪም ይህንን በቀጥታ ለመደገፍ ከተባባሪ ሀገራት ጋር ለመነጋገር እየሞከርን ነው። ከዚያ ባለፈም የገንዘብ ድጋፍ ማግኘት ካልቻለን ምን ሊሆን እንደሚችል ስትራቴጂ እየነደፍን እያሰብን እንገኛለን። አሁን ላይ የሶማሊያ መንግስት የሚደረግለት ዓለም አቀፍ ድጋፍ እየቀነሰ በመምጣቱ የጸጥታውን ዘርፍ ሙሉ ቁጥጥር በእጁ ለማስገባት እያለመ ይገኛል። በአሜሪካ በአውሮፓ ህብረትና በቱርክ የሚሰጠው ስልጠና ወታደራዊን ኃይል ቢያጠናክረውም የፖለቲካ ክፍፍሉና በዓለም አቀፍ አጋሮች መካከል ያለው ባለመግባባት የተሞላው ስትራቴጂ ወታደሩን መስዋዕትነት ከፍሎ ያመጣውን ድል ወደ ኋላ ሊመልሰው ይችላል እየተባለም ይገኛል። በሶማሊያ ውስጥ በአልሸባብ እንዲሁም በአጠቃላይ በጸጥታ ሁኔታ ላይ የትብብር ስራን የሚያስተጓጉል ፖለቲካዊ ክፍል እየጨመረ መጥቷል። በመሰረቱ የሶማሊያ የጸጥታ ኃይሎችን በተመለከተ የተቀናጀ ስምምነት ላይ መድረስ ያስፈልጋል። ወደ ጦር ግንባር ስንመለስ ደግሞ እዚህ ያሉት ወታደሮች የተቆጣጠሯቸውን አካባቢዎች ተመልሰው እንዳይነጠቁና የአካባቢው ነዋሪዎች ወደ ቤታቸው እንዲመለሱ ለማድረግ የተቻላቸውን ሁሉ እያደረጉ እንደሆነ ይናገራሉ። ነገር ግን ይህ ከባድ ስራ ሲሆን ወታደሮቹም አልሸባብን ብቻ እየተዋጉ እንዳልሆነ ያውቃሉ። የህዝቡን ልብና አእምሮ ለማሸነፍ ተስፋ በማድረግና ከማህበረሰቡ ጋር ያላቸውን መተማመን ለመገንባትም እየሞከሩ ነው። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። እስራኤል በሄዝቦላ ወታደራዊ መሪ ላይ ጥቃት መፈጸሟን አስታወቀች። በጥቃቱ 5 ሰዎች ሲገደሉ 28 ሰዎች መቁሰላቸው ተመልክቷል። ሸሪፊማ የእስራኤል ጦር የሄዝቦላ ወታደራዊ አዛዥ አሊ ታባቶብን ለመግደል እሁድ ዕለት በሊባኖስ ዋና ከተማ ቤይሩት የአየር ጥቃት መፈጸሙን አስታውቋል። ይሁን እንጂ ከኖቬምበር 2024 ጀምሮ የተኩስ አቁም ስምምነት መደረጉ ይታወሳል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እንዳስታወቀው ጥቃቱ ኢላማ ያደረገው በቤይሩት ከተማ እምብርት ላይ የሚገኘውን ታባቲቦን ለመግደል ነው። ምክንያቱ ደግሞ ሰውየው የሄዝቦላን ጦር ያደራጃል፣ ያስታጥቃል፣ ይመራል የሚል ነው። ኔታንያሁ እንዳሉት በሄዝቦላ መሪ ላይ ጥቃቱ እንዲፈጸም ትዕዛዝ የሰጡት የመከላከያ ሚኒስትሩ እስራኤል ካትዝ እና ኤታማዦር ሹሙ ኤያል ዛሚር ያቀረቡትን ጥያቄ ተከትሎ ነው። የሊባኖስ የጤና ሚኒስቴር እንዳረጋገጠው በጥቃቱ 5 ሰዎች ሲገደሉ ሌሎች 28 ሰዎች ደግሞ ቆስለዋል። የእስራኤል ሚዲያ እንደዘገበው እስራኤል ጥቃቱን ከመፈጸሟ ቀደም ብሎ ጉዳዩን ለአሜሪካ ማስታወቋን ገልጿል። በእስራኤል በኩል ይህንን ይበሉ እንጂ የአሜሪካ ባለሥልጣናት ለቻናል 12 እንደነገሩት ግን ጥቃቱ ከመፈጸሙ በፊት እስራኤል ለአሜሪካ አለማስታወቋን ተናግረው ጥቃቱ ከተፈጸመ በኋላ ማብራሪያ መሰጠቱን ገልጸዋል። ማንነታቸውን እንዲገለጽ ያልፈለጉ አንድ ባለስልጣን እንደተናገሩት ዋሽንግተን እስራኤል በሊባኖስ ላይ የምትወስደውን ጥቃት እንደምታጠናክር ያውቁ ነበር፣ ነገር ግን የማያውቁት ጥቃቱ የሚፈጸምበትን ሰዓትና ቦታ ነው ብለዋል። የቻናል 12 መረጃ እስራኤል በሊባኖስ በነበረው ጦርነት ወቅት ታባቲቦን ለመግደል 2 ጊዜ ሙከራ ማድረጓን አስታውሷል።
የሂዝቦላ የፖለቲካ ካውንስል ምክትል ኃላፊ የሆነው መሐመድ ካማቲ እንዳለው የቡድኑ ቁልፍ የወታደር ሰው በጥቃቱ ኢላማ ተደርጎ እንደነበር ገልጿል። ይሁን እንጂ ማን እንደሆነ ስሙን ከመግለጽ ተቆጥቧል። በእስራኤል የተፈጸመው ጥቃት ቀይ መስመር ያለፈ ነው ብሏል ካማቲ። በደቡባዊ ቤይሩት ሃራት ሂሬክ የተባለ ስፍራ የተፈጸመውን ጥቃት ከጎበኘ በኋላ ለሪፖርተሮች በሰጠው መግለጫ የቡድኑ አመራሮች እስራኤል ለፈጸመችው ጥቃት የአጸፋ ምላሽ ለመስጠት እየመከሩ ነው ብሏል። በጥቃቱ ኢላማ የተደረገውን ሰው ማንነት በተመለከተ ካማቲ እንዳለው ቁልፍ የወታደራዊ አመራር በማለት የገለጸው ሲሆን ስሙን በተመለከተ ወደፊት እንደሚገለጽ እንዲሁም የደረሰው ጥፋት መጠን እንደሚነገር አስታውቋል። እስራኤል በቤይሩት ደቡባዊ ዳርቻ ላይ ተደጋጋሚ ጥቃቶችን ፈጽማለች። ይህንን ተደጋጋሚ ጥቃት ያደረገችው ከተኩስ አቁም ስምምነት በኋላ ከጁን ወር ጀምሮ እንደሆነም ተገልጿል። በደቡባዊ ሊባኖስ ውጥረቱ ለሳምንታት ተባብሶ ቀጥሏል። እንደ ሊባኖስ የጤና ሚኒስቴር በእስራኤል ጥቃት ቢያንስ 331 ሰዎች ተገድለዋል፣ 945 ሰዎች ደግሞ ቆስለዋል። ይህ የሆነው ደግሞ የተኩስ አቁሙ ስምምነት ከተደረሰና በስራ ላይ ከዋለ ከኖቬምበር 27 ቀን 2024 ወዲህ ባለው አንድ ዓመት ጊዜ ውስጥ ነው። ዜናውን ስናዘጋጅ ሚድል ኢስት ሞኒተርን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ካዘጋጀናቸው ስፖርታዊ መረጃዎች ጋር ሙሉቀን ሰለሞን ነኝ። የ2018 ሶፊማል ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር በድምቀት ተካሄደ። 25ኛው የሶፊማል ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር በይስማው ድሉና በመልክናት ወዶ አሸናፊነት ተጠናቋል። በአትሌቶች መካከል በተደረገው ውድድር በወንዶች የአማራ ፖሊስ ክለብ አትሌት የሆነው ይስማው ድሉ አንደኛ ሲሆን ኢዮብ ስመኝና ድንቅ አለማየለ ሁለተኛና ሶስተኛ ደረጃ ይዘው አጠናቀዋል። በሴቶች ደግሞ የኢትዮጵያ ንግድ ባንኳ አትሌት መልክናት ወዶ አንደኛ፣ ፍታው ዘራይ ሁለተኛ፣ መሰለች አለማየሁ ሶስተኛ በመሆን አጠናቀዋል። የውድድሩ አሸናፊዎች የገንዘብና የሜዳሊያ ሽልማት ያገኙ ሲሆን ሽልማቱም አንደኛ ለወጡ 400 ሺህ ብር እና የወርቅ ሜዳሊያ፣ ሁለተኛ ለወጡ 200 ሺህ ብርና የብር ሜዳሊያ፣ ሶስተኛ ለወጡት ደግሞ 100 ሺህ ብርና የናስ ሜዳሊያ መሆኑ ተገልጿል። በዘንድሮ የታላቁ ሩጫ በኢትዮጵያ ውድድር 55 ሺህ ተሳታፊዎች ተካፍለዋል። አሰልጣኝ ውበቱ አባተ ላይቤሪያ ውስጥ የሚገኝ ቡድን ለማሰልጠን ተስማሙ። የቀድሞው የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ ኤልአይኤስሲአር ወይም ሺፒንግ ቦይስ ተብሎ የሚጠራው የላይቤሪያ ቡድን ለማሰልጠን መስማማታቸው ታውቋል። አሰልጣኙና ክለቡ የአንድ ዓመት የውል ስምምነት ያደረጉ ሲሆን አሰልጣኙ በዛሬው ዕለት ወደ ላይቤሪያ መምራታቸው ተዘግቧል። ከተመሰረተ የ30 ዓመት ታሪክ ያለውና መቀመጫነቱ በዋና ከተማ ሞኖሮቪያ ውስጥ የሆነው ሺፒንግ ቦይስ ተብሎ የሚጠራው ክለብ የላይቤሪያ ፕሪሚየር ሊግ የደረጃ ሰንጠረዥ በ9 ጨዋታዎች 17 ነጥቦች በመያዝ ሁለተኛ ደረጃ ላይ ተቀምጧል። ቡድኑና አሰልጣኙን ለማገናኘትና ለማስማማት የላይቤሪያ ሴቶች ብሔራዊ ቡድን አሰልጣኝ የሆነችው ሰላም ዘራይ ትልቅ ሚና እንደተጫወተች አቶ ውበቱ ተናግሯል። የአውሮፓ ቻምፒዮንስ ሊግ 5ኛው ዙር መርሃ ግብር ጨዋታዎች ነገና ረቡዕ ይደረጋሉ። የነገው መርሃ ግብር ምሽቱ 2 ሰዓት ከ45 ላይ አያክስ ከቤኔፊካና ጋላታሳራይ ከዩኒየን ሴንት ጊሎሴቭ የሚያደርጉት ጨዋታ ይጀምራል። ቸልሲ ከባርሴሎና፣ ማንቸስተር ሲቲ ከባየር ሊቨርኩሰን፣ ቦዶ ግሊምት ከጁቬንቱስ፣ ናፖሊ ከቃራባግ፣ ማርሴይ ከኒውካስል፣ ዶርትሙንድ ከቪያሪያል ደግሞ ነገ ምሽት በተመሳሳይ 5 ሰዓት ላይ የሚካሄዱ ጨዋታዎች ናቸው። የረቡዕ መርሃ ግብር ፓፎስን ከሞናኮና ኮፐንሃገን ከካይራት ምሽት 2 ሰዓት ከ45 ላይ ሲያገናኝ አርሴናል ከባየር ሙኒክ፣ ፒኤስጂ ከቶትናም፣ አትሌቲኮ ማድሪድ ከኢንተር ሚላን፣ ሊቨርፑል ከፒኤስቪ፣ ኦሎምፒያኮስ ከሪያል ማድሪድ፣ ፍራንክፈርት ከአትላንታና ስፖርቲንግ ሊዝበን ከክለብ ብሩዥ በተመሳሳይ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። በአራት ሳምንት ጨዋታዎች ባየር ሙኒክ፣ አርሰናልና ኢንተር ሚላን አራቱንም ጨዋታዎች ሲያሸንፉ ቤኔፊካና አያክስ አምስተርዳም ደግሞ ሁሉንም ጨዋታዎች የተሸነፉ ቡድኖች ናቸው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል።
ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ